ምናምን ከውስጣችን እናስወጣ። ማርያም አይጠቅመንም። ገባችሁ አይደለም? የሆነ ሰው እንትን ሲል ያርግለት በቃ ይመቸው። የሆነ ሰው ድጋሚ ደግሞ እንትን ሲል ይመቸው እንጂ እናንተ ህይወት ላይ ምንም ነገር የማይፈጥር ነገር ከሆነ ስፔሻሊ ደግሞ ለሰው ቀን ሆኖ እኔ አሁን ለምሳሌ ዛሬ እዚህ ጋር እንደዚህ እያያችሁ ነው። የሆነ ነገር ሊሆን ይችላል። ገባችሁ አይደል? የሰው ልጅ አደናቅፏችሁ እንኳን ምን እንደሚፈጠር አይታወቅም። ስለዚህ በህይወት እስካለን ድረስ ደግሞ ጥሩ ነገር ብቻ እንስራ ባይ ነኝ። ፍጹም መሆን ማናችንም ፍጹም አይደለንም። ሰው እስከሆነ ድረስ የሰው ፍጹም አለ ብዬ አላስብም። ምን ይለብስ በራሴ ግን ደግሞ እያወቅን ማጥፋት እያወቅን ማድረግ ደግሞ ልክ አይደለም። በተቻለ መጠን ጥሩ ነገር ለመስራት እንሞክር። ማንፈልግበት ቦታ እንገኝም ከዚህ በኋላ ወይ ተው በቃ ዝም በሉ። ቀላል አይዟችሁ ብቻ ቀላል አይዟችሁ። ሰላም ሳታውቁ እንዴ ማርያም ያስጠላል እኮ እንደዚህ ለምንድን ነው የራሳችሁን ህይወት ማትኖሩት? እንደዚህ እንደምታስቡት እኮ አይደለም። ቤተሰብ አለን እኮ ቤተሰብ አለን። ገባችሁ አይደለ? እውነት ይሁን ውሸት ሳታውቁ የሆነ ነገር ዝም ብላችሁ እንትን ትላላችሁ ከመሬት ተነስታችሁ ለመፍረድ። እኔን ምንም አድርጉ ምንም ነው የማይመስለኝ፣ ግን የምታደርጉትን የምትጽፉትን ነገር ደግሞ ቲክታክ እንትን ብቻ አይደለም፣ ቤተሰብም አለ፣ ትልቅ ነገር አለ፣ ትልቅ ደረጃ ላይ የሚጠብቀን ሰው አለ። ገባችሁ አይደለ? እነሱ ሳይቱ ምንድን ነው ጭራሽ ሰው እንከን ስታጡ ዝም ለምን ትላለህ? ስላላወራው ነው እንዴ? ለምን ዝም ትላለህ ነው? ግዴታ ወጥቼ እንትን ማለት አለብኝ? ስርዓታችሁን ያዙ፣ ማርያም ስርዓታችሁን ያዙ። ደስ አይልም። የምትጠቀሙት ከሆነ ምንም እኮ የምትጠቀሙት ነው። እኛ ከግምጃ ውጪ ማንም እንዲጋብዙ አንፈልግም። ኧረ ተው ገሱሽ ብላችሁ ጋር እንደዚህ ማለት ጀመራችሁ። ስርዓት ያዙ ጋይስ። እናዘት ነው ብላችሁ 1 ደቂቃ ከ33 ሰከንድ ነው ያለ። መታችሁ ታፕታፕ አድርጉ። ደህና ነህ? አለን ፒስ ምን እንደኝ ዛሬ ምን ነው የጠፋው? የት ላይቭ ነው? ኳስ እያዩ ነበር። የማን ደጋፊ ነህ? የማን ደጋፊ ነህ ይላል። ተናድጄ ስለወለድኩት ነው እንዴ? ስለወለድኩት የማን ደጋፊ ነህ አልኩ። ማትረባ አንተ ነህ እባክህ። አንተ ነህ ማረበው። አንተም አጎትም ከሰራችሁ ዛሬ በቃ ተበላን። እንግዲህ ምን ማድረግ ይችላል? ሀገር ደውሎ ተበላዋለኝ። ብራስ ይዞ ተጫውቶ ማርያም በል ቀረብ ዲና ሳምኑ ነው። የኔ ነው አጎቴ ነው። አራጎት እንደው የፈረደባት መኪና። ደህና ነህ ግን? ሰላም አለሁልሽ። ነበር ደውል እፈልግሃለሁ። ነገር ደውልልኝ። ረስሱ እነሳ እኔ እረሳለሁ። አይዞሽ ጸበል ይዤ እሄዳለሁ። ተጠመቅ በእናትህ ከቻልክ ለአንድ ወር። አንተ ነው የሚያስፈልግህ አመዳ። እባክህ እኔ በጸበል አይለቅም። እሱ እውነትህን እውነትህን። ዳቢሎስ ትብሩብሃል። ዳቢሎስ ምን ደውላለሁ። በቃ ብራዘር ደህና እደር። ስትነጫነጭ ትኖሪያለሽ እንጂ እኔ ቡቸራ እንደሆነ ቼክ ማዳረግሽ
ተቤትን ምን መሰላችሁ ጋይስ፣ ሰሞኑን ትንሽ የተፈጠረ ነገር ምን እንዳለ አላውቅም፣ ግን እግዚአብሔር ይመስገን ብዙ ሰዎች በውስጥ እየመጣችሁ ምናምን ይቅርታ እያላችሁ ምናምን ያላችሁ ሰዎች አላችሁ እና ምን ለማለት ነው፣ እኔ ማንንም አልተቀየምኩም እና ደግሞ ማንም እኔን ይቅርታ መጠየቅ ያለበት አይመስለኝም። በሰዓቱ የፈለጋችሁትን ሰው የመሰለውን ነገር አድርጓል ማለት መብታችሁ ነው። እኔም ቢሆን ምንጊዜም አጠፋ አላጠፋ የሚለውን ነገር ሳለ ከምወደው ሰው ጎን ልሆን እችላለሁ እና በሰዓቱ ልክ የመሰላችሁን ነገር ነው ያደረጋችሁት። አሁን መታችሁ ይቅርታ መጠየቅ አይጠበቅባችሁም። ምክንያቱም እኔ ማንንም አልተቀየምኩም። በፊትም የማውቃችሁ በጣም ብዙ ሰዎች ስላላችሁ ስቲል ነው እወዳችኋለሁ፣ አከብራችኋለሁ እና ውሳኔያችሁንም አከብራለሁ እና የተቀየምኩት ሰው የለምና በውስጥ እየመጣችሁ እኔን ይቅርታ መጠየቅ አይጠበቅባችሁም እና የሁላችሁንም ይቅርታ ተቀብያለሁ። እሺ እግዚአብሔርን ማንም የተቀየምኩት ሰው የለም እና ይመቻችሁ። እውነት ስለተመለሳችሁ እውነት ስለገባችሁ ደስ ብሎኛል። አይ ቲንክ በሰዓቱ እኔም ትንሽ የተናገርኩት ነገር ውሸት ባይሆንም የተናገርኩበት መንገድ ልክ አይደለም መሰለኝ እና እንደዛ እንድታስቡ ያደረጋችሁ እሱም ይመስለኛል እና ችግር የለውም። እሺ ማርያምን ማንንም አልተቀየምኩም። እኔ እንደ በፊት ወዳችኋለሁ። ይመቻችሁ። እንደ ጋብርኤል የማትገመት ሰው ሁሉ ፔናልቲ ይመታለሁ ብለህ ኮርናሻ ወደ ይቅርታሽ ችግር የለውም። ማርያምን እኔ ማንም አልተቀየምኩም ጋይስ። ይመቻችሁ። ማንም አልተቀየምኩም። እኔ ስቲል ነው ወዳችኋለሁ። ይቅርታ የኔ ዋህ። ኧረ ይቅርታ መጠየቅ ማርያምን እንወዳሃለን። ይቅርታ የኔ ዋህ። ይቅርታ ለምንድን ነው የምትጠይቁኝ ጋይስ? በሰዓቱ የመሰላችሁን ያደረጋችሁት። ሁሉም ሰው ወደሚወደው ሰው ጎን መቆሙ ከሚወደው ሰው ጎን መቆሙ ጥፋት አይደለም። እኔም ከምወደው ሰው ጎን እቆማለሁ አጠፋ ብዬ ካሰብኩ። አይ ቲንክ በሰዓቱ እኔም ልክ አልነበርኩም። የተናገርኩበት መንገድ ማለት እውነት ያወራሁት ነገር ውሸት የለውም፣ ግን የተናገርኩበት መንገድ ልክ እናንተን ያስደብራል ያስገምተኛል ብዬ አስቤ አልነበረም እንደዛ የተናገርኩት ማለት ነው። እኔ በቃ ጀስት ነገሩን እንደ ኖርማል ስላየሁት ቀለል አድርጌ መናገር የነበረ በሰዓቱ ዋናው ይሄ ነው። እግዚአብሔር ያክብረኝ አባት ጨምሮ ጨማምቶች በጣም ሞሚት ነው ነች ያለ አስከባሪ ወይ ችግር የለም ችግር የለም ጂጂ ስለለች ጂጂ አንዳንድ እሱ ጋር ምን